ወንድ ልጅ ለእናቱ ስኬቱን ለማሳየት የሚለፋ ከሆነ ህይወቱን አምኖ ተቀብሎ ህይወቱ በሆነ ተአምር እንዲቀየርለት ሳይሆን ህይወቱን ተአምር ሰርቶ እራሱ ለፍቶ መቀየር የሚፈልግ ከሆነ ለሴት ልጅ ክብር ካለው በመንገድሽ ሲመጣ እለፍ የኔ አባት አይደለም ማለት ያለብሽ። ወዴት ነው የኔ አባት ብለሽ ጀገን ብለሽ ነው መቆም ያለብሽ። ምክንያቱም እንዲህ አይነት ሰዎች ከጀግና ሴት ውጭ ማንም አያገኛቸውም። ይሄ እለፍማ ሌላ ሌላ ነገር መስፈርታቸው የሆነ ብዙ ሴቶች አሳልፈውት አንቺ ጀግናዋ ሴት ጋር ደርሷል። ይሄ እንደ አፈ ታሪክ ሲመስልሽ የነበረ ስታከብሪው ያከብርሻል፣ እንደ ንጉሥ ስታዩ እንደ ንግስት ያይሻል የተባለው ወንድ ይሄ ነው። ይሄ ሁሉ ነገር ኖሮ ፍቅር ክብር የሌለበት ህይወት ውስጥ ከምትኖሪ እድሜ ልክሽን ከምታለቅሺ ይሄ ይሻልሻል። በእርግጥ ጀግና ካልሆንሽ እነዚህ ማግኘት ከባድ ነው። ምርጫ ሃይማኖት የለሽም አንቺ። የአንቺ አምላክ አይሜ ናት። ለእሷ ነው የምትሰግዲ? አንቺ ለአይሜ ነው የምትሰግዲ? ንገርኝ ንገርኝ እስቲ ይሄንን ብቻ መልሽልኝ። ምንም እኮ አታውቅም እናት። አየሻ ዛሬ ገብተሽ ያየሽ ማለት ነው። ጭንቅላት ያለሽ ዘገዘግሽ አልዘገዘግሽ ምንም አታውቅም እሙሽ። አንቺ ግን ከነ እግርሽ እስከ ጭንቅላትሽ አጣጥ ውስጥ ታንከባልለሽ ነው አለሽ። እወቂ። የሙሽም የሁሉም አጣጥ ውስጥ ነሽ አንቺ። የሙሽ አጣጥም ወስደሽ ነው አለሽ። እቺ እናት ምንም አታውቅም። መልአክ ጎንሽን ቆሞ እናትሽን ዘግዝቀሽ ስትጫፍሪ ምን ይሰማሻል? እስቲ ንገሪኝ። አልናገርም ብዬ ነበርኩ ውስጥ እያረረ ገስት ላይ ቲክቶክ። ከዛ እንዴት ነው እስቲ ከቂጥሽ እስከ ጭንቅላት ላይ ደስታ ተሰማሻ? ነጌስ ምንድን ነው የምጠብቅሽ? ንገረኝ። ነጌስ ምንድን ነው የምጠብቅሽ? እንደዚህ ነው የምትቀሪ? እንደዚህ እንደ ሰው ቤት እያሰሽ ነው የምትቀሪው? ትዳር አትያዥም፣ ልጅ አታገኝም፣ አትሞችም። እንዴት ብለን ነው ይቅርታ የምትጠይቅ? እግዚአብሔርን ተንበርክከሽ ንገረኝ እስቲ። ወደሽ ሞተሻል አይሚ፣ በጣም ነው የወደሽ። ስለዚህ አይሚ ለእናንተ ዋስ ትሆናለች። ስትሞቱ የእናንተ አጣጥም የምትወስድ አይሚ ናት። እንደዛ ነው የምትመስላችሁ። ተሳስተሻል። አንቺ ነሽ የምትከባልል አጣጥሽ ውስጥ። አይሚ ምንም የሚያገባት ነገር የለም። ለኔ ብላችሁ እንደዚህ አርጉ አላለችም አይሚ። የፈለግሽን ስንት ጊዜ ተናገራለሁ። የፈለግሽን ከፎቅ ላይ ወደ መሬት ብትቀጠቀጪ አይሚ ለኔ ብላ ነው ብላ ዞር ብላ አላያችሁ። እዚህ ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለሁ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ተመልሼ መጥቻለሁ። እንግዲህ ሀይሚና ቡቡዬ ትናንት እንዳያችኋቸው ሚዲያውን ያው እሱም በሌላ በኩል ወንድምየው ሳይቀር አበሻ ቀሚስ ሳይለብስ ቡቡዬ ሳይቀር አበሻ ቀሚስ አልለበሱም። እንግዲህ ሀይሚም አልለበሰችም። ያው ቤተሰብ ጋር ለብሻለሁ ብትልም ያው ለደንቡ ነው እንጂ ደስተኛ ሆና አልዋለችም በሚለው እንግዲህ ሙሽዬ ጋም እንዴት ሆና እንደዋለች አይታችኋል። ብዙ ነገር ንጸጽተኛ አታደርጊኝ ተይ ሙሽዬ እያለች ነበር። ሙሽዬም ደግሞ እንዴት ትቀሪብኛለሽ ብላ በጣም ነው ማርያምን ጠብቄሽ ነበር ቀረሽብኝ፣ ጥሩ ልጅ አገኘው ብላ ስትጸጸት ነበረ። ያው የሆነ የተፈጠረውን አላወቀችም። በዚህ አጋጣሚ ሀብቴ በዚህ መልኩ ሀይሚዬን ሙሽዬ ጋር ሄደህ በማገናኘትህ በጣም ደስ ብሎናል። እንዲሁም ደግሞ ፎቶ ዘቅዛቂዎችም ያው እንዳፈራችሁ እንግዲህ ሀይሚን ጠቀምን ብሩኬን ጠቀምን ብላችሁ በጣም መጥፎ ነገር እንዳረጋችሁ ራሳችሁን ይጸጽታችሁ። እንዲሁም ደግሞ አንድ እህቴ እዚህ ጋር ስለ ፎቶ መዘቅዘቅ ስለ እናት መዘቅዘቅ የተናገረችው ነገር አለ። እሱንም ከፊት አድርጌላችኋለሁ፣ አዳምጡ። በጣም መልካም ሆናችሁ ለብሩክና ለሀይሚ ብላችሁ እንቅልፋችሁን እያጣችሁ ሰላማችሁን ያጣችሁ እንዲሁም ደግሞ ብሩክና ሀይሚ እንዲለያዩ ጥረት የምታደርጉም ሰዎች አላችሁ። ለእናንተ ልቦና ይስጣችሁ።
ብሩክና ሀይሚ ደግሞ እንዳይለያዩባችሁ ከህይወታችሁ በላይ የምትወዷቸው ሰዎች አንድ ግጥም ልጋብዛችሁ። እዚህ ጋር አዳምጡ የኔ ውድ ቤተሰቦች ማለት ነው። ለእናንተ ነው ይሄ። አይዞን የኔ ጀግና የመዳሟ ቅመም አንቺን አይክፋብኝ አይንካቤ ህመም ለቤተሰብ ተገን ለወገን አለይታ ህልሟን ለማሳካት አታውቅም ተኝታ በልጅነት ወጥታ በለጋ ዕድሜ ስደት በእሷ ላብጠብታ ቤተሰብ ሊደሰት ያም ከሷ የሚያይ ያም በላተኛ የእሷን ገንዘብ ምኞት እንቅልፍ የማይተኛ እሷ ሆዷ ቡቡ እሷ አንጀቷ አይችል አታላይ ታምናለች አትችል ማስመሰል ለከይሩ መጣደፍ ላገባው መደገስ ለጓደኛ መዋል ያዘነው ጋር ማዘን ለከፋው መከፋት ላለቀሰው ማልቀስ ለወለደ አራሽ ለታመመ ደራሽ ታሳዘነኛለሽ ስትሆን አመዳፋሽ የበላው ሲርቃት ወዳጇ ሲከዳ ብቸኛ ስትሆን ሁሉን ችሎ ሆዷ ትዳሩ ሳይያዝ ቤቱ ሳይሰራ የኔ የምትለው ሳይኖራት ስትፈራ ታሳዝነኛለች። ወላይ ከአንጀቴ ታሳዝነኛለች። ምክር ቢመክሯትም እዛው ትገኛለች። ደጋግመው ቢክዷት ደጋግመው ቢርቋት ቶሎ ትረሳለች አንድ ቀን ከሳቋት። ውዴ የኔ ቅመም ከስህተት ተማሪ ባለፈው ውድቀትሽ ህይወትሽን ቀይሪ። ለራስሽ አስቢ ስለ ራስሽ ኑሪ። ነገ እናት ለመሆን ዛሬን ተዘጋጅተሽ ያማረ ህይወትን ኑሪ ተደስተሽ። አዎ ውድ እህቴ ንቂ አትሞኝ ዘመድ ዙሪያይሽ ለራስሽ ሳትሆኚ። አዎ ውድ እህቴ ንቂ አትሞኝ ዘመድ ዙሪያይሽ ለራስሽ ሳትሆኚ ይላል። ውድ ቤተሰቦች መልክቴ እንደደረሳቸው ተስፋ አደርጋለሁ። ምክንያቱም እዚህ መግቢያ ላይ ያስቀመጠችው እህቴ በጣም የብሩኬም የሀይሚም አድናቂ ነች። ብሩኬንም ሲያጠፋ ብሩኬን ትናገራለች፣ ሀይሚን ስታጠፋ ሀይሚን ትናገራለች። ቲክታከር ናት። ሰላም ነው መሰለኝ ፕሮፋይሏ። ሁሌ ነው የምከታተላት፣ ግን ስሟን ቼክ አድርጌው አላውቅም። በዚህ አጋጣሚ በጣም ይቅርታ ስምሽን ቼክ ስላላደረኩት። ሰላም ይመስለኛል ስሟ እንደዛ ነገር። ብቻ ለማንኛውም ታቋታላችሁ እና በጣም አድርገን ከልብ ነው የምናመሰግነው። ሁላችንም እንዲህ አይነት ልብ እንዲኖረን መልካም ምኞታችን ነው። እውነት ነው የሰው ልጅ እዚህ ጋር መጥፎ ነገር እየሰራ እዛ ጋር ተደፍቶ ምን አይነት ጸሎት እንደምናደርግ ይከብዳል። በዛ ላይ ደግሞ አገር ላይ ያለው ሁኔታ ስታስቡት በአሁን ሰዓት ወደ ቤተሰቦቻችሁ የምታስቡበት የምትጸልዩበት ነው እንጂ ጭራሽ እንደዚህ አይነት ነገር ተፈጠረ ብለው ወደ ወንጀል የምንገባበት ጊዜ አይደለም። ሁላችንም ከራሳችን ጋር መሆን አለብን። ማንም ፍቅረኛ ማንም ሰው ይጣላል። ነገር ግን ብሩኬና ሀይሜ መቼም ቢሆን መቼ ተለያይተው እንደማይለያዩ እያያችሁ ነው። እንግዲህ ከትናንት ወዲያ ያን የሚያክል ነገር ያንን የሚያክል በቃ እንደዛ ተገፈታትረው ዛሬ ግን ሀይሚዬ ከሀብቴ ጋር ተገናኝታ ደስ በሚል ሁኔታ ነው ያሳለፈችው። የውስጧንም ባናቅም እንደምናያት ነው እንግዲህ አግኝተዋለች ሀብቴን። ሀብቴም ደግሞ የተፈጠረውን ነገር ምንም እንዳልተፈጠረ አድርገሽ ረስተሽው ሙሽዬን ያስለመሻን ነገር ስላለ መሄድ አለብሽ ብሎ በማርያም ብሎ ነው የለመናት ማለት ነው። እና በዚህ ልክ እነሱ ተለያይተው የሚለያዩ ሰዎች ቢሆኑ ትናንትና ላይ በዛን ሰዓት ሀብቴ በእንደዚህ አይነት ሆኖ እሷን ለማግኘት በፍጹም አይሄድም። ገባችሁ? እና ቤተሰቦች ለቤተሰብ ለወላጅ ተጽዕኖ የምታደርጉ ሰዎች አሁንም ከራሳችን ጋር ብንሆን የተሻለ ነው። እኛ የጨረቃ ፋሚሊ ብቻ አይደለንም። ባይዘወይ ትናንትና አሁን ሩታ እንዲህ ልትታረቂ እንዲህ ልትሆኚ ለምን እኛን ታሳዝኛለሽ የሚል ሰው አለ። ማዘንና እኮ ስላዘናችሁ እኮ እናንተ የእነሱን ቤተሰብ መዘቅዘቅ እኮ አይደለም እኮ ታዲያ መፍትሄው አይደለም። ብሩክን መዘቅዘቅ አይደለም፣ አብርሃምን መዘቅዘቅ አይደለም እኮ ይሄ። በቃ አንዳንዴ ምን ማለት ተዘቅዝቆ የሚመጣው ለውጥ የለም። እነሱ አያቆሙም፣ ስራቸውን አያቆሙም። አንዴ አምነውና ወደው ገብተውበታል፣ ግን ደግሞ ያዝኑባቸዋል በእናንተ ማለት ነው። ምክንያቱም በተለይ ብሩክና ሀይሚ በቃ እነሱ ብዙ ጊዜ ተሳስተው አያውቁም ብሩክና ሀይሚ በሚሰሩት ስራ። ምክንያቱም ሁሉ ጊዜም መጨረሻ ላይ ነጥብ ያለው ነገር ከእነሱ የማይጠበቅ ነገር ነው ለእኛ የሚያስረዱን። አሜን ብላችሁ ተቀብላችኋል ብዙ ቀን። ስለዚህ አሁንም ቢሆን በብዙ አይነት ምሳሌ ተው፣ ደስታ አለ ከዚህ በኋላ እያሉ እየመከሯችሁ ትዕግስት ቢኖረን በጣም ጥሩ ነው ብዬ እኔ አስባለሁ። ለእኛ ውድ ቤተሰቦች ትናንትና እንኳን ብሩክን በሌላ በኩል በእንደዚህ አይነት መልኩ ሀይሚን በሌላ በኩል በእንደዚህ መልኩ ስለዋሉ አብረው ስላልዋሉ የብዙ ሰው ስሜት ተሰብሯል እንደምታዩት ማለት ነው። የኔም ሳይቀር እኔ አሁን በበዓል ቀርቻ አላቅም ነበር አለ እኮ ዝግጅቱ ምናምን አዘጋጅቻለሁ እውነት ለመናገር ግን
እንደዚህ ለብሶ ዘንጦ ጨፍሮ በቃ የሆነ በደስታ ከነሱ ጋር የምትሉት ነገር አለ አይደለ? እኔ ሁሌ ታቆኛላችሁ ሀበሻ ቀሚስ ለብሳለሁ። እነሱ መሀል ሆኜ ባላገኘኋቸው ያገኘኋቸው ያክል እየመሰለኝ ነው በዓልን የማሳልፈው ማለት ነው። ብዙ ቀን ማለት ነው አይታችሁኝ ከሆነ። በአሁኑ ግን ሞራል አጣሁ። የሆነ ሰዓት ሴትዮዋ ወጥታ ነበረ ግን ልቀረጽ ብዬ አስጠላኝ። በቃ ይሄ ለባብሳችሁ ምናምን አለ አይደለ ሀራካት የምትሰሩት ነገር በቃ እሱን ነገር ማድረጉ ከበደኝ፣ አስጠላኝ። በተለይ ሀይሚና ቡርኬን በሌላ ቤት መተው ካየኋቸው በኋላ እኔ ጋር ያ ስሜቱ በቃ አጣሁት። ለምን እንደሆነ አላውቅም። እና የዚህን ያክል ነው እኔ ራሱ የተሰማኝና ብዙዎቻችሁ ተሰምቷችኋል፣ አይተናል። ብዙ ልማድ እንደለመዳችሁ ወደኋላ እየተመለሳችሁ ብዙ ነገር እያመጣችሁ እየፖስታችሁ ነበረ እና በዚህን ልክ የምትወዷቸው ከሆነ ጸብ ያለ ነው፣ በፍቅር ላይ ጸብ ያለ ነው። ፕራይቬታቸውን ነገራቸውን ማክበር ግድ ይለናል እኛ ውድ ቤተሰቦች። ብዙ ነገር በቃ ህይወት ታስተምራቸዋለች ሁሉን ነገር ማለት ነው እና ካለንበት መጠንቀቅ አለብን የኛ ውድ ቤተሰቦች። ሀይሚና ብሩኬ መቼም 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 አይለያዩም። ልጅነት ነው። በትንሽ በትልቁ ቢናቆሩ ምንም ቢውሉ ከጎናቸው ደግሞ ምርጥ እናት አለች። ምክንያቱም ሙሽዬ አለች። ብትሰማ ኖሮ ይሄ ነገር እኮ እስካሁን አይቆይም። ግን ሁሌ ለቤተሰብ መናገር ይደብራል። ያንን በማሰብ ነው። ገባችሁ? እንደገና ደግሞ ጸቡም የእውነት ስላልሆነ ብሩኬ ያሰበው ነገር ስላለ እዛ ቦታ ላይ መድረስ ስላለበት አሁን ድጋሚ ይታረቁ ከተባለ ሙሽዬ ከሰማች ላስታርቅ ማለቷ ስለማይቀር ለዛ ነው ሙሽዬን የደበቋት እንጂ በዚህ መልኩ አይደብቋትም ነበረ። ያ ፕሮግራም ማለቅ ስላለበት እዛ ቦታ ላይ መድረስ ስላለበት ጊዜ ስለማያገኝ ብሩኬ ለዛ ነው። በብዙ መንገድ እኔ ብሩኬን በተረዳሁበት ልክ አስረድቻችሁ የገባችሁ ሰዎች አላችሁ። ያልገባችሁ ደግሞ እንድትረዱ ሞክሩ። እዚህ ጋር የሚደረገው የሚሰራው ነገር ስሜታዊ ያደርጋል፣ ግን ደግሞ እየሰሩ ነው። ያንን ነገር ነው እኛ ማሰብ ያለብን እንጂ ብሩኬ ሴትን ያመናጭቃል፣ አብርሃም እኮ ሚስቱ እንዲህ አድርጎ አያውቅም። ታዲያ አንድ አይነት ታለንት አይሰሩ መቼስ፣ ለየት ያለ ታለንት ነው መስራት ያለባቸው። ይሄንን ስራ በነገራችን ላይ ጽጌና ዳኒ ሰርተውት ነበረ ባይዘው ማለት ነው። ዞር እያላችሁ ማየት ትችላላችሁ። እኛ ማለት በምንወደው ሰው ላይ ሲሆን ያስጠላናል፣ ይደብረናል። ግን እንለማመደው ቤተሰቦች፣ ጥሩ ነው መለማመድ አንዳንዴ ማለት ነው። እና ለማንኛውም የኔ ውድ ቤተሰቦች በጣም አድርጌ ወዳቸዋለሁ። ዛሬ ሀይሚና ብሩኬ በጥሩ ነገር ይመጣሉ ብለን ተስፋ እናደርጋለን። አመሰግናለሁ። ባይ። ተናግረው በሚያስከፏችሁ ልክ መናገር ይከብዳችኋል ማለት አይደለም። እነሱ የመጣላቸውን የመናገር ችሎታ አላቸው። እናንተ ደግሞ ያለፈውን የማይረሳ በተናገረው የሚጸጸት ሕሊና ስላላችሁ እንደመጣላችሁ ከመናገር ተቆጠቡ። ባሌ ሚስት ሰላም ነሽ? ምን ማለት ነው? የባሌ ሚስት እኔም አልገባኝ። የባሌ ሚስት እኮ የኔ ባል ያንቺ ባል እኮ አሁን የኔ ባል ያንቺ ባል ነው። አንቺ ቅሊንጦ ነው የምከትሽ። ፀጉርሽን ልጬ ነው እሺ፣ 90 ጊዜ ገርፌ ካልሲ ማሳጥቤ ከዚህ